እሺ የእናንተን ኢየሱስን ንገሩን፣ የሁለታችሁን ኢየሱስን። ያንተ ኢየሱስ ለዓለም ሁሉ ሞቷል ይላል። የኛ ኢየሱስ የዘላለም ልጅ አይደለም። ቆይ አልሞተም እኮ አይደለም። ይኸውልህ ስማኝማ፣ ቆይ ልዩነቱን ልንገርህ። ወይ አንተ ኢየሱስ ክርስቶስ ለዓለም ሁሉ ሞቷል ነው ወይስ ለተወሰኑ ሰዎች ነው ሞቷል ብለህ የምታምነው? ትቀበላለህ? በቀደም እኮ አወራን። ይሄንማ በቀደም ልደግሞ አይገባም እኮ አላወራን። አሁን ለሙለታ ነገር እዚህ ቤት ጠይቀኝ፣ ለሙለታ ነገር እዚህ ቤት ጠይቀኝ እኮ አወራን እኮ ንገረው። ሙለታ ይስማ። ኖ ትቀበላለህ? ቆይ አሌክስ አሁን እኔና ሙለታ ማለት ነው። እኔ ሙለታ ቆይ አንዴ ስማኛ አሌክስ፣ በቀደም አንተ እኮ እንደዚህ አይነት ሰው አይደለም። እንደ በቀደም እኮ ነግረህናል። አትቀበልም። አድምጠኝ። ጋዲሳ ከአጋንንት ነው ብሎ ያምናል። ትገባለህ? ከጋዲሳ ጋር ትገባለህ? ጋዲሳ ወንጌል እየሰማኸኝ አይደለም? አየህ አይደለም? ከጋዲሳ ጋራ ይኸው ከጋዲሳ ጋር ላመቻችልህ። አንዴ ስማ፣ ጋዲሳ ወንጌላዊ አማኝ አይደለም። ወንጌላዊ አማኝ የሆነ ሰው ነው። ከጋዲሳ ጋራ ብዙ የምንወያይበት ሆነ በዛ ጉዳይ ላይ ኦርቶዶክሳዊ ነው። ጋዲሳ ትገባለህ እንዴ? አይ በል በቃ ለማንኛውም ጩህ ምን በቃ ማንም ይምጣ በለታ ጋር ያለ ነገር አንድ አይደላችሁም። ሙለታ ጋር አንድ አይደላችሁም። ይሄን ለምን አምነህ ተቀበለ? ሌላው አንድ ነን አለ እያልኩ ያለው አሌክስ፣ አንድ አይደላችሁም። አንድ ነን። ደጋግሜ እነግራለሁ። አንድ ነን። አልተጨነኩም። ይኸውላችሁ ሽንገላ ነው። ፓስተር እኔ ልጠይቀው ጆኒ ካለ ለምን ትጠይቀኛለህ? አንተ ጋር ከፌዝ ሙቭመንትን ለማስመለጥ ይህን ስታወራ ከሆነ አይደለም። ፌዝ ሙቭመንት እኮ ኢየሱስ ክርስቶስን የካደ ነው። አምላክ አይደለም። እኛንን አምላክ ታላቁ ነን የክርስቶስ የሚሉ ናቸው። ሙለታ ኢየሱስን የካደበት አሳይ። መጀመሪያ ሙለታን ክደት ኢየሱስን እንዴት እንደካደ አሳይ። የሙለታን እንዴት እንደካደ ላሳይ። ሙለታ አሳየኝ። ኢየሱስ አምላክ አይደለም፣ የባህሪ ልጅ አይደለም የሚል አሳየኝ። በጣም አለ። በቃ እንዴት እንደካደ ላሳይ። የባህሪ ልጅ አይደለም የሚለውን አሳየኝ። ቀጥል። ላሳይ። እኛ ተቀበልን። በቃ ጥልቅ ናቸው፣ ክደዋል። ጥሩ ነው። እሺ ተቀበለናል። አንተ ኢየሱስ ለዓለም ሞቷል ወይስ ለግለሰብ ለተመረጠ ነው ብለህ ታምናለህ? ኢየሱስ የባህሪ ልጅ አይደለም ሲል ሙሌና አሳየኝ። ይሄ ነው። እዚህ የባህሪ ልጅ አይደለም። በጣም ውሸታሞች ናቸው። በጣም ውሸታሞች። አንተና በጆኒ መካከል በጣም ልዩ ኢየሱስ አላችሁ። ጆኒ ለግለሰብ ኢየሱስ አልሞተም ስህተት ነው ብሎ ያምናል። አንተ ደግሞ አይ ኢየሱስ ለግለሰብ ነው የሞተው ተመርጧል። አሁን እኔ በቀላል አማርኛ እዚህ ላለ ለ365 ሰው ነው የምነግረው። ጆኒ ለዓለም ሁሉ ኢየሱስ ሞቷል ይላል። አንተ ኖ ራስ ጆኒ ራሱ አልተመረጥክም ብለህ ነው የምታምነው። ሁለታችሁ ልዩ ኢየሱስ ነው የምታወሩት። ተግባር አላልኩም። ትልቅ ሰው ነህ፣ የሌለ ነገር አታውራ። ትልቅ ሰው ነህ። ሲቀጥል በሊሚትድ አቶርናመንት እኔን ከፈለከኝ ከኔ ጋር ማውራት እንችላለን ወይ? ኢየሱስ ክርስቶስ ያፈሰሰው ደም ኃጢአተኞችን ሁሉ የሚያምኑትን ያድናል አያድንም? አያውቀውም እኮ ትምህርቱን አያውቀውም እኮ አሌክስ። ያድናል በቃ ራስን ችላውራ ቀጥሎ የማያድነው ሰው አለው የኢየሱስ ክርስቶስ። እኔ ግን ከወንጌል ጋር አንድ ነኝ፣ ከመሰረተ ክርስቶስ ጋር አንድ ነኝ፣ ከመካነ ኢየሱስ ጋር አንድ ነኝ፣ ከሕይወት ብርሃን ጋር አንድ ነኝ። ከኤፍሬም ባለ ጊዜው ጋር ትገባለህ። በዚህ ርዕስ ከአጋንንት ነው ብሎ ያምናል። ትገባለህ ከኤፍሬም ባለ ጊዜው ጋር አይልም። በሌለበት አታውራ። እንትን ቆርጠሽ አውጪው። ቆይ አንዴ ቆርጠሽ አውጪው አይልም። ራሱ መጥቶ እኮ ተናገረ። ራሱ እኔ ችግር የለውም። እናንተ የምትሉትን ቆርጠሽ አውጪለት። ትቀበላለህ? ስማኝ፣ አውጭለት። የትኛውንም በዚህ ጉዳይ ላይ እሞግታለሁ የሚል ሰው ካለ እኔ አመቻችላለሁ፣ ኃላፊነት ወስጄ ከጋዲሳም ጋር አንድ በለኝ፣ ከጋዲሳ ጋር በለኝ፣ ከአኬ ጋር በለኝ፣ ከኤፍሬም ባለ ጊዜው ጋር በለኝ፣ ከማንም ጋር አመቻችላለሁ። ሚኪ የሚባለው ማለት ትምህርቱን ይቀበላል። ለምን አስገባው? እስቲ በእናትህ ልስማው። አንድ ቁጥር እሱ እንትን ተከረባባች ነው፣ ኤርቦርን ነው። አየር ወለድ። አይ እኔ ቀጥታ ልጠይቀው ይግባ። ኤርቦርን ነው፣ አየር ወለድ ነው። ይከረባበታል። ብቻውን ይምጡ ምናምን ይላል። ሲመጣ ይቅለሳ። እኔ እንትን ማን ነው? እኔ በጣም የአየር ወለድ መንፈስ አይመቸኝም። የሚከረባበት በቃ አቋም፣ በእውነት አቋም ይዘህ አልቀበልም። የነሱን ቱሊፕ ብሏል። እንዲሁም ቱሊፖቻቸውን አልቀበልም። በእነሱ ጉዳይ ላይ በቱሊፕ እሄዳለሁ ብሏል። እዚህ ሲመጣ ይከረባበታል። እስቲ ጋዲሳ በእናትህ ጋዲ ትንሽ ሂድበት እስቲ። እኔን ስለማይቀበሉኝ እነ ሙለታው
ሐሰተኛ የጥልቅነት ስለሚሉ በእኔ ፈቃድ ጋዲሳ ፈቃደኛ ከሆንክ እኔን በእናትህ ጥልቅ ነህ ይለኛል፣ አጋንንት ነህ ይለኛል። እሱ የሚገርም ኢየሱስ ነው እያለ የሚሰብከውን ትቶ ተውት፣ ሌላ ነገር አታስብ። አንድ ሃይላይት ብቻ ስጠንና ውጣ። ይኸውላችሁ ስትከራከሩም ሀሳብ ስታመጡም ከነ ጋዲሳ ጋር ከነ ማነው ሙለታ ሪፎርምዶቹ ጋርም ሀሳብ ያለው ይህን ትምህርት የሚከተል ሰው ካለ እግዚአብሔር ምስክሬ ነው እምላችሁ የትምህርት ልዩነቶቻችሁን ተቀብላችሁ አንድ እንዳይደላችሁ ሀሳብ ላይ መሄድ ትችላላችሁ ብዬ ስለማመን ነው። ጋድዬ ስለዚህ ወንጌላዊ አማኞች አንድ አይደላችሁም እንደዚህ ነው ስትል አንድ አይደለንም እያልክ ነው። ወንጌላዊ አማኝ ብለህ ሪፈር ስታደርግ አንድ አይደላችሁም እያልከን ነው። አሁን አንድ ናችሁ እንዴ? አዎ አንድ ነን። በመሰረታዊ ጉዳይ ላይ አንድ ነን። ርዕሱ ላይ እሄዳለሁ። አንድማ እንዳደለን እኮ ራስህ ስለተናገርከኝ ነው። እኔማ አንድ ነን ብዬ ነበረ። አንተ ወንጌል አማኝ አይደለህም። ወንጌል አማኝ አይደለሁም እኮ እኔ እኮ ስላልሆንኩ ነው እኮ እየተከራከርኩ። አንተ በወንጌል አማኝ ውስጥ ድህነትን ለግለሰብ ለተመረጠ ሰው ብቻ ነው የምትሰጠው። የወንጌል አማኝ ደግሞ እሱን አያምነው ያምናል። እውነቴን ነው። አይ ሙሌ እግዚአብሔር ምስክር። አይ ይሄን ነገር አጥራ። ለምን መሰለ ሙሌ አጥራ፣ ቀጥል። እኔ ይኸው ልስጥህ። አንተ ወንጌል አማኝ ነህ ብለህ 90% ያለው የወንጌል አማኝ አንተ የምትለውን አያምንም። ምን ትላለህ እዚህ ላይ? አሁን ጆንያ አንተ ወንጌል አማኝ ነህ ወይ? ጆንያ ምንም፣ ሳሚያ ቬጋስ አያምንም፣ ዞ 23 አያምንም፣ አዲስ አያምንም፣ ጎንደሬው አያምንም፣ ቴዎድሮስ አያምንም። ምን አንተ አሁን ምንድን ነው የአንተ እምነት? አንድንን ስትል ብዬ ነው። ኦኬ ጥሩ። አንደኛ ያልተጠና ጥናት 90% አልክ። እኔ አንዳንድ ጊዜ ምንድን ነው የሚገርመኝ ሰዎች ፐርሰንት ያስቀምጣሉ ያለ ጥናት ማለት ነው። ለወደፊት ባይዞ የአካዳሚክ ትምህርትም ይጠቅማል። አንዳንድ ጊዜ እንደዚህ አይነት ዲስኬሽን ለማድረግ ሰው ስለ ሪሰርች ስለማያውቅ በፐርሰንት ይሄን ያህል ፐርሰንት ይላል። ድፍረት ነው ይሄ፣ በጣም አለማወቅም ጭምር ነው። ፐርሰንት ስታስቀምጥ የትኛው ጥናት አድርገህ ነው የትኛው ሪሰርች ሰርተህ ነው አንተ 90%ቱ የሪፎርም ቴዎሎጂ አይቀበልም ያልከው? የትኛው ጥናት እንዳላጠናህ 100% እርግጠኛ ነኝ። ልጠይቅህም አይገባኝም። ከ10ሩ 9ኙ አይቀበልህም። አሁን ይሄው እዚሁ ተነጋገር ከፈለግ። ጥናቴ ልክ እንደሆነ ታያለህ። አሁን ጥናቴ ነው። ዞ 23 አይ ወደዛ እንሄዳለን። አይ አንድ አይደላችሁማ። ለምን ድርቅ ትላለህ? ይኸውልህ ዞ 23 አሁን በምትለውማ ከሆነ 100% አይቀበልም። አሁን በምትለው ከሆነ እዚህ ጋር ያለው 100%ቱ ላይ ይቀበል ይችላል። አንተ ገስት ላይ ማለት ነው። ጥናት እሱ አይደለም እንዴ ጆ ወንድም ነው። ከኔ ሳይድ አይደለም ከአንተ ሳይድ ነው የምትለውም አይቀበልም። ይሄንን ይኸውልህ ምን እናርግ መሰለ አንድ ያልሆንበት ነገር ላይ ቆመን ግን የራሳችንን ብናወራ አይሻልም? ሙሌ አንድ ያልሆንበት እሺ ልንገርህ። እኔ በመጀመሪያ ደረጃ ስለ ወንጌል አማኝ ተደጋጋሚ ነገር ተናግረናል። አንተ ጋር የሆነ ድምፅ አለ። አንተ ጋር ነው የሆነ ሚት ያላደረገ ሰው አለ ድምፅ አለ። እሺ ስለ ቴዎሎጂካል ትሬጅ ላይ ተደጋጋሚ ነገር አውርተናችኋል። መስማት አትፈልጉም፣ ከወንጌል አማኝ ውጭ ያላችሁ ሰዎች ማለት ነው። አንድ ነን ስንል እኛ በስላሴ ላይ፣ በነገረ ክርስቶስ ላይ፣ በድህነት ላይ፣ ሴቴሮሎጂ ላይ፣ በሶላዎቹ ላይ አንድ ነን ብለን ተናገር። ይሄንን መስማት አትፈልጉም። ስለ ሰከንዳሪ የሆነውን ነገር ይሄ ዲኖሚኔሽናል የቸርች ገቨርነንስን በተመለከተ የኢንፋንት ባፕቲዝምን በተመለከተ አንስታችሁ የተለያያችሁ ናችሁ ምናምን ትላላችሁ ማለት ነው። ስለዚህ እኛ አንድ ነን፣ እሱን ተወው። ፖለቲካውን ምንም በጣም 4 ዓመት 5 ዓመት ሰራንበት ያሉትንም ምንም ውጤት አላመጣላቸውም። አንድ አይደላችሁም እያሉ ስራቸው ይሄ ነው። የራሳቸውን ትምህርት ሳይሆን ሁሉ ጊዜ የገቡ ፕሮቴስታንት አንድ አይደላችሁም እያሉ ምንም ካንተ ጋር እያልኩ ነው። ተልእኮ እሱ ነው። ከአንተ ጋማ እውነት ነው። ከአንተ ጋር እንዳደለንም ችግር የለውም። ከጆኒ ጋር እንዳደለም ይኸው ከጆኒ ጋር አንድ ነን። እስኪ አንድ አይደለንም ይበለኝ ጆኒ ራሱ። እሺ ጆኒ በጣም ጥሩ ነው። ይኸው ጆኒ ናችሁ ወይ አይደላችሁ? እግዚአብሔር ምስክሬ። ጆኒ እንጠይቀው። ጆኒ ኢየሱስ ክርስቶስ ለዓለም ለተመረጡት ሞቷል። በዓለም ለዓለም ብለው ነው። ቆይ እኮ ከዚህ ተነስቼ ነው አንድ ያለው እሱ አይደለም። እሺ ጆኒ አንድ ናቸው አላቸው። ጆኒ ጠንቃቃ ልጅ ነህ አውቃለሁ፣ ግን ተው ጆኒን አልጠይቅም ይቅር። እሺ አዲስ መሰረተ ክርስቶስ ነው። አዲስ
ሮሜ 10 አይመለስም። ሮሜን መጀመሪያ ጨርስ። አንድ አይደላችሁም። አይ ቆይ አንድ ሁለት ምናምን አትሊስት ሙለታን ትምህርቱን ሲያስቀምጥ ነው አንድ ነኝ አይደለም ነው። አንድ ነገር መሰረታዊ ነገር ነው። ሳትጠይቀው ዝም ብሎ ባየር ላይ አንድ ነው ሁለት ነው ይባላል እንዴ? አዎ ይባላል። እኔ ምን እንዳወራ ሳልሰማ አንድ ነኝ ሁለት ነኝ ይላል። አንድ አድርጎ ይሄው የነገርኩ ነው። እሺ አንድ አድርጎ አንድ ነን ጌታ አንድ አድርጎ ነው። በቃ አንድ ነው። አዲስ ከመሰረተ ክርስቶስ ጋር አንድ ነው። ቃለ ሕይወትና መሰረተ ክርስቶስ አንዲት ቤተክርስቲያን ምንም ጥያቄ የለው። ተው ፖለቲክስ ነው አዲስ ግን እሺ አየው አንተ ቴዎሎጂካሊ እንኳን ሳታነሳ ይኸውልህ አሌክስ የሆነ ቴዎሎጂካሊ እንኳን አንስተ ስላወራበት ሐሳብ ጋር ጠይቀኸው ቢያወራልህ አንድ ነገር ነው። አሁን ሮሜ 10 ላይ ይሄ ያመጣሃት ፌዝ ሙቭመንት ግልጽ አድርግና አለፍ መጀመሪያ አታ ወዲህ አትል። ይሄን ጨርስ አዲስ ሌላ እንዳትጠይቀኝ በቃ አዲስ አተ እሺ ለሌላ ሰው ድል ስትላወርድ በቃ እሺ እንትን ዙ 23 ይሄንንማ አጥርቼ ነው ወደ እንታሜ ዙ 23 የለህም አለ እሺ ኢየሱስ ክርስቶስ ለተመረጡት ነው የሞተው ወይስ ለዓለም ሁሉ ነው የሞተው? መጽሐፍ ቅዱስ አንዱ ስለ ሁሉ ሞተ፣ የሰው ልጅ የጠፋውን ፈልጎ ዙ 23 አንተ ሰው እኮ ነው እንዴ? እኔን የወንጌል አማኝ ጠይቅልኝ እንጂ ምንድነው የምታወራው? አላውቀውም እኔ የወንጌል አማኝ ነኝ። ፓስተር አሌክስ ቤት ዛሬ ለሁለተኛ ቀን መግባቴ ነው። ወርዶ እንደሆንክ ራስህ ኤክስፖዝ አድርገሃል። አጋለጥክ ወንድም አለም ችግር የለውም። ይሄ ሚዲያማ ለእናንተ አይሆንም። እውነት ለመናገር እያጋለጣችሁ ነው። እሺ ምንም ችግር የለም። ተወሲ ዙ 23ን ተወው። ሳሚ ቬጋስ እሱ ፖለቲክስ አልሆነልህም አሌክስ በእውነት አይደለ? አይ ኖ እኔ ምን አልኩኝ እንዴ? እኔ እኮ ቲክቶክ ላይ የሚታወቀው ነገር ነው። ሳሚ ቬጋስ ችግር የለም እሰጥሃለሁ መልሼ። ሳሚ ቬጋስ ሆነስት ሆነ ነው እንግዲህ የምጠይቀህ። ከሪፎርምድ ሳይድ ነው ያለኸው? ይቅርታ አድርግልኝ። ፓስተር እኔ እንደዚህ አይነት ጥያቄዎችን ባይ ዘ ወይ እኔ መጠየቁ ልክ ነው ብዬ አላስብም። በእኔ ሳይድ ከየትኛው ምናልባት የምታውቀኝ ከሆነ እንደዚህ አይነት ጥያቄዎችን መጠየቅ ካልፈለግክ ችግር የለም። ወንድምን ከወንድም ኦኬ እሺ አሁን ምንም ችግር የለውም። መጠየቅ ካልፈለጋችሁ ግን ቆርጠሽን ጠይቃት አሌክስ። አሁን ሰዓት የቀረችው ቆርጠሽን ጠይቃት። ምናልባት ለምን እጠይቃታለሁ? ቴዎድሮስ የኔ ቸርችን አላልክም እንዴ ከዚህ በፊት? እኔ ሙለታን ነው መጠየቅ የምፈልገው። ቆይ ቴዲዬ ተው። አይ ችግር የለውም። ባለፈው የኔ ቸርች ነው ስላለ ይቅርታ አሁን ባልከው ልጠይቅ ሙሌ ተው። ቆይ አሌክስ አንተ ቴዲዬ ወደ እንትኑ እንገባለን። ዞሮ ለፖለቲክስ በአምስቱ ሶላዎች አንድ ነን ስላልከኝ ቆይ ችግር የለውም። መድረክ ፈጥርልህና ቴዲ ወንድሜ መድረክ ፈጥርልህና መተህ ትጠይቀኛለህ። ችግር የለም። አሁን አንተ ግን አሌክስ ጋር ስለሆንክ አልተሳካለትም። ወንጌላዊ አማኝ ጠይቆ እዚህ ጋር የተለያየን መሆናችንን ማሳየት ፈልጎ ነበር፣ አልቻለም። አሌክስ አይደለም ሙለታ እግዚአብሔር ምስክሬ ነው። ይሄው ለዚህ ያለው ሳሚ ቬጋስም ዮናስ ጆኒም አያምኑም አንተ የምትለው በወንጌል አማኝ። ቅድም እኮ ጥናት ያልኩ ይኸውልህ ቃለ ሕይወት ራሷ አንተ የምትለውን አታምንም። ቃለ ሕይወት ራሷ ከፈለክ ማለት ነው። እግዚአብሔር ምስክሬ ነው። እናንተ ግን እያላችሁ ያላችሁት መጽሐፍ ቅዱሳዊ መሰረት ስለሌለው ይህንን ትምህርት ጥናት ብታደርጉበትና ሐሳቡ ላይ ማለት ነው እኔ ችግር የለውም። ወርድ ኦፍ ፌዝ ይኸውልህ አሌክስ አንተ ወርድ ኦፍ ፌዝን ይዘህ አሁን ሪፎርምድን መምከር እውነት ለመናገር ተው። ቆይ ተው። አሁን አንተ እኮ ይኸውልህ በመጀመሪያ ደረጃ ምን አልከን መሰለህ? የወርድ ኦፍ ፌዝን አታውቁትም፣ አልደረሳችሁበትም። ያልደረሳችሁበት እውነት ነው አለ። ዲቤቱ ላይ ሁለታችንም በዚህ ጉዳይ ሄደንበታል። ሙሌ አሁን ሌላ ጭቅጭቅ ውስጥ አንገባ። በቀደም ሄደንበታል። ግን በቃ ሀሳቡ ላይ ላውራ። እሱ ልተው። ሀሳቡ ላይ አሁን የተነሳው ነገር ሮሜ 10:8 ላይ ያለውን እስከ ታች እስከ 17 ድረስ ከተወራ ስለ ወንጌል ነው እየተወራ ያለው፣ ስለ መዳን ነው። ስለዚህ ቅድም ሳሚ ቬጋስ ለማንሳት ሞክረዋል። ዘዳግም 30 ላይ ያለውን ነገር አይ ቲንክ ቁጥር 14 መሰለኝ እሱ ላይ ሂዶ ማየት አስፈልጋል። የሮሜን ጥቅስ ትቀበላለህ አይደለ?
አይዋ እሺ መጽሐፍ ቅዱስ እኔ ሁሉን እቀበላለሁ፣ ችግር የለብኝም እኮ እንትን እየበላው ነበር። ይቅርታና እንዴ አሌክስ ግን ወርደ ፌዝ ሙቭመንትን ትቀበላለህ እንዴ? ኖ መጽሐፍ በቀደም እንደተወያየው አንተ ምታሽ ልመለስ። እሺ በጣም አሪፍ ጆኒዬ፣ ወይ አንተ ኢየሱስ ክርስቶስ ለዓለም ሁሉ ሞቷል ነው ወይስ ለተወሰኑ ሰዎች ነው ሞቷል ብለህ የምታምነው? ትቀበላለህ? በቀደም እኮ አወራን። ይሄንማ በቀደም ልደግሞ አይገባም እኮ አላወራ። አሁን ለሙለታ ነገር እዚህ ቤት ጠይቀኝ፣ ለሙለታ ነገር እዚህ ቤት ጠይቀኝ እኮ አወራን እኮ ነገረው። ሙለታ ይስማ፣ ሙለታ ይስማ። ኖ ትቀበላለህ? አሌክስ አሁን እኔና ሙለታ ማለት ነው። እኔ ሙለታ ቆይ አንዴ ስማኛ ጆኒዬ፣ ኧረ በቀደም አንተ እኮ እንደዚህ አይነት ሰው አይደለ? እንደ በቀደም እኮ ነግረህናል። አትቀበልም። አድምጠኝ ግን ሙለታ ይኸውልህ፣ እዚህ ያላችሁት እርስ በርስ አትቀባበሉም። ግን አንዴ ቆይ ሙለታን ነው የማልቀበለው ወይስ ሀሳቡን ነው የማልቀበለው? ሀሳቡን ነው እንጂ ሀሳቡን እኮ ነው። እኛ ሙለታ ሀሳቡን አልተቀበልም ማለት ቆይ ከፌዝ ሙቭመንት ጋር አይገናኝማ። ፌዝ ሙቭመንት እኮ መሰረታዊ ሀሳቡን ይገናኛል። እንዴት እንደሚገናኝ ልንገርህ። ሌላ ኢየሱስ እኮ ነው የሚሰብኩት ፌዝ ሙቭመንቶች። እሺ የእናንተን ኢየሱስን ንገሩን፣ የሁለታችሁን ኢየሱስን። ያንተ ኢየሱስ ለዓለም ሁሉ ሞቷል ይላል። የኛ ኢየሱስ የዘላለም ልጅ አይደለም። ቆይ አልሞተም እኮ አይደለም። ይኸውልህ ስማኝማ፣ ቆይ ልዩነቱን ልንገርህ። በፍጹም አይገናኝ ገር አሌክስዬ፣ ስማኝ ካላወሱራ። እሺ ቀጥል፣ አስተምር፣ ቀጥል። በጣም ጥሩ፣ ያንተን ኢየሱስ በጣም ጥሩ። ለዓለም ሁሉ ሞቷል። ቀጥል። የፌዝ ሙቭመንት ሌላ ባዕድ ኢየሱስ ነው። ለምን? ከዘላለም እግዚአብሔር ልጅ አይደለ። ልክ ነው፣ እሱ ባዕድ ነው። ተቀበል። ከዘላለም አንተ ራስህ እኮ እሱን አታምነውም። ለምንድን ነው የምትከራከርላቸው? አንተ ተው እሱን። አሁን ሌላ ነገር። አንተ ግን ኢየሱስ ለዓለምነት አምናለሁ እኮ አለ አሌክስ እኮ አምናለሁ። ወርዶ ፌዝ ተቀበላለሁ። ትቀበላለህ? ኢየሱስ ክርስቶስና ኢየሱስ ለዓለም ሞቷልን ትቀበላለህ? የባህሪ ልጅ ነን ብለህ እናንተ ምን አይነት ሰዎች ናቸው? አንተ ኢየሱስ ለዓለም እኔ አይመቸኝም ታውቃለህ፣ እንደዚህ አይነት ነገር እኔ ሀሳቤን ካላስወራኝ ምን ላይ ቆማችሁ ነው እናንተ? ወርዶ አስወራኝ አይገባን። ቆይ የጠየቀኝ ቅድም እየመለስኩልህ ነበር አይደል? ወርዶ ፌዝ ኢየሱስ ክርስቶስን የአብ የባህሪ ልጅ አይደለም ብሎ ነው የሚክደው። ገብቶሃል? እሺ አልኩህ እኮ ይክዳል አልኩኝ እኮ። ታዲያ እኔና ሙለታ እኮ የባህሪ ልጅ ነው ብለን እናምናለን። ችግር የለውም፣ እሱ ችግር የለብኝም። ችግር የለውም አትበለኝ። አይገናኝም ነው ጆኒ፣ አይገናኝም እንዴ። እሺ ያንን አጋንንት ነው ጠበቃ አድርጌ ባይዘው አሌክስ ጠበቃ አድርጌ ስለ ሊሚትድ አውቶኖሚ በትክክል ብጠይቅህ ሙለታ ስለምትታወቅ አንተ ጆኒን ነው የምጠይቀው ብሎናል። እዚህ ቤት ምን ብሎናል? በቃ መመለስ አልፈለገም። ለምን አትተውም? ለምንድን ነው አንድ እንዳይደላችሁ? ታዲያ አንተ አብያተ ክርስቲያናትን ከፌዝ ሙቭመንት ጋር አንድ ልታረጋቸው ነው? ፌዝ ሙቭመንት እኮ ኢየሱስን የካዱት ይካዱ። እሺ በቃ እኔ ይሻልን እኮ በቃ። ታዲያ ሌላ ነገር አታውራ። እኔ ወርጄ እኮ ቪዲዮ መስራት እችላለሁ። ሌላ ነገር አታውራ። አብያተ ክርስቲያናትን ከፌዝ ሙቭመንት ኢየሱስን ከካዱ ጋር አንድ ልታረግ እየሰራ አይደል እንዴ? ማን ከለከለ? ግን ሙለታ ጋር ያለ ነገር አንድ አይደላችሁ። ሙለታ ጋር አንድ አይደላችሁ። ይሄን ለምን አምነህ ተቀብለህ ሌላ አንድ ነን አለ እያልኩ ያለው አሌክስ፣ አንድ አይደላችሁም። አንድ ነን፣ ደጋግሜ እነግርሃለሁ። አንድ ነን። አልተጨነኩም። ሽንገላ ነው። ፓስተር እኔ ልጠይቀው ጆኒ ለምን ትጠይቀኛለህ? አንተ ጋር ከፌዝ ሙቭመንትን ለማስመለጥ ይህን ስታወራ ከሆነ አይደለም። ፌዝ ሙቭመንት እኮ ኢየሱስ ክርስቶስን የካደ ነው። አምላክ አይደለም። እኛንን አምላክ ታላቁ ነን የክርስቶስ የሚሉ ናቸው። ሙለታ ኢየሱስን የካደበት አሳይ። ሙለታን ክደት ኢየሱስን እንዴት እንደካደ ላሳይ። የሙለታን እንዴት እንደካደ ላሳይ። ሙለታ አሳየኝ። ኢየሱስ አምላክ አይደለም የባህሪ ልጅ አይደለም የሚል አሳየኝ። በጣም አሪፍ። በቃ እንዴት እንደካደ ላሳይ። የባህሪ ልጅ አይደለም የሚለውን አሳየኝ። ቀጥል። ላሳይ። እኛ ተቀበልን። በቃ ጥልቅ ናቸው፣ ክደዋል። ጥሩ ነው። እሺ ተቀበለናል። አንተ ኢየሱስ ለዓለም ሞቷል ወይስ ለግለሰብ ለተመረጠ ነው ብለህ ታምናለህ? ኢየሱስ የባህሪ ልጅ አይደለም ሲል ሙሌን አሳየኝ። ይሄ ነው። እዚህ የባህሪ ልጅ አይደለም። በጣም ውሸታሞች ናቸው። በጣም ውሸታሞች ናቸው። አምላክ አይደለም። ኢየሱስን በልጠዋለን እኮ እኛ ጋር ሲሆን አሌክስ። ኧረ አይደለም ጆኒ ለምንድን ነው ታዲያ የኔና የሙለታ ልዩነት? ይኸውልህ የኔና የሙለታ ልዩነት የኔና የሙለታ ልዩነት እና የፌዝ ሙቭመንት ልዩነት
በጭራሽ አይገናኝም። እኛ ፌዙን ተዋልኩ እኮ ለምን በራሳችሁ ቆማችሁ አታወሩም? ነገረ ክርስቶስ ላይ ስላሴ ላይ አድምጠኝ ስተትነና ማን ነው ካሎራ ውስጥ ያወራቸው የሆነ ሰው ቬጋስ አውራ ሙለታ ክርስቶስን አይክድም። እኔ አልክድም። ክዷል። ላሳይ እንዴት እንደካደ እንዴት እንደካደ አምላክ አይደለም የሚልበትን አሳይኝ። እኔና ኢየሱስ አንድ ነን ያለበትን እኔና ኢየሱስ አንድ ነን ያለበትን ሰማኝ። እኔና ኢየሱስ አንድ ነን ያለበትን አሳይኝ። እንዴት ነው እነዚህ አረበ እንዴት ነው እኔና ኢየሱስ አንድ ነን ያለበትን አሳይኝ። እንትን ጆኒ እዚህ ቤት ያወራውን አሁን በሙለታ አንድ ነን ያለበትን አሳይኝ። እኔም አምላክ እፈጥራለሁ ያለበትን አሳይኝ። ኢየሱስ ይኸውልህ እኔም እፈጥራለሁ ኢየሱስ እንደሚፈጥረው ያለበትን አሳይኝ። ፈጣሪ ነኝ ያለበትን አሳይኝ። ቀጥታ መመለስ ሙለታን ሲያየው ጆዬ አሌክስ የሚትራሶኖመንት ራሱ ባይዘወይ በትክክል እንደማታውቀው እርግጠኛ ነኝ። አሁን አንተ ጋር ልትገባ አታውቀውም፣ ችግር የለም። ስለዚህ ስለማታውቀው ነገር ነው እያወራህ ያለኸው። አሁን ስለሚያውቀው ርዕስ ምን ታደርጋለህ? ስለሚያውቀው ወንድም በዚህ ርዕስ ጉዳይ ላይ እንደዚህ አድርግ። አላውቅም። ቆይ ስማኛ እንዴ፣ በእናትህ ማና ቤት መተን ለምን ሪስፔክት አድርጋ አሰማኝ እኮ ስማን። እሺ እንዴ ይኸው ስህተት ነው አላችሁ፣ ተቀበልን አይደለም ሙለታ ይኸው እኔ እሰጥሃለሁ ስህተት ነው አላችሁ፣ እሺ ብያለሁ። ከጥልቁ ነው፣ እሺ የእናንተ ኢየሱስ ልዩ ነው፣ እሺ ብዬ ጨርሻለሁ። ተደምድሟል። እናንተ ላይ አፕላይ ይደረግ ይሄ ነገር። በአንተና በጆኒ መካከል በጣም ልዩ ኢየሱስ አላችሁ። ጆኒ ለግለሰብ ኢየሱስ አልሞተም ስህተት ነው ብሎ ያምናል። አንተ ደግሞ አይ ኢየሱስ ለግለሰብ ነው የሞተው ተመርጧል። አሁን እኔ በቀላል አማርኛ እዚህ ላለ ለ365 ሰው ነው የምነግረው። ጆኒ ለዓለም ሁሉ ኢየሱስ ሞቷል ይላል። አንተ ኖ ራስ ጆኒ ራሱ አልተመረጥክም ብለህ ነው የምታምነው። ሁለታችሁ ልዩ ኢየሱስ ነው የምታወሩት። ተግባባ አላልኩም። አላልኩም። ትልቅ ሰው ነህ፣ የሌለ ነገር አታውራ። ትልቅ ሰው ነህ። ሲቀጥል በሊሚትድ አቶርናመንት እኔን ከፈለከኝ ከኔ ጋር ማውራት እንችላለን ወይ ጆኒ? እሺ ኢየሱስ ክርስቶስ ያፈሰሰው ደም ኃጢአተኞችን ሁሉ የሚያምኑትን ያድናል አያድንም? አያውቀውም እኮ ትምህርቱን አያውቀውም እኮ አሌክስ። ያድናል። በቃ ራስን ችላውራ ቀጥሎ የማያድነው ሰው አለው? የኢየሱስ ክርስቶስ ደም የኢየሱስ ይኸውልህ፣ በመጀመሪያ የዓለምን ኃጢአት የሚያስወግድ በግ ብሎ የሚለውን የዓለምን ኃጢአት አያስወግድም አላልንም። ምን ማለት እንደሆነ ግን እሱ ዲፋይን ይደረጋል። አሁን አታውቀውም። አየህ፣ ስለዚህ እኔ ኢየሱስ ክርስቶስ እከሌ አልሞተልህም ለነ ከሌ ሙቷል ሊሚትድ አቶርናመንት አታውቁትም። አየህ፣ አታውቀውም። ስለማታውቀው እንዲሁም ካንተ ጋራ ዲቤት መግባት እንችላለን በዚህ ጉዳይ። እድሉን ልስጥህ በእናትህ። እኔ ጋር ታምጣ። ይሄው ከጆኒ ጋር አውራ። አንድ ከጆ ጋራ እየጠየቀ ነው። መለስለት፣ ለጆኒ መለስለት። እኔን ተመለስኩለት እኮ ተመለሰለት ጆኒ። እንዴ ባይመለስለት ያድናል። ኢየሱስ ክርስቶስ ደም ኃጢአተኞችን ሁሉ ማንጻት ይችላል፣ ያድናል ካለም ያመኑበትን አለኝ። ይቅርታ፣ ትክክል አይደለም። ስለ ደም አይደለም የተጠየቀው። ኢየሱስ ለዓለም ሞቷል ወይስ ተመረጡት? ቆይ እባክህ አንተ ወልጅ ተሳረለ እንዴ? ዙ 23 የማርያም ስጋ ከሰማይ ነው ስትል አልነበር በቀደም? ርዕሱ ላይ ቀጥል። የክርስቶስ ስጋ ሰማያዊ ስጋ ነው እያልክ ነበረ። አላልኩም። አንዴ ብላል። እሺ ከሰዓት ጥብቅ ቪዲዮ ሰራ። የክርስቶስ ኢየሱስ ስጋ ከቅድስት ድንግል ማርያም የተነሳ ነው። ግን ኢየሱስ ክርስቶስ ከማርያም ዘርን አልተካፈለም ነው ያልኩ። ሪከርድ ካለህ አምጣ። አሁን ጥያቄውን አንተ ሞዲፋይ አታድርግ። ይሄም አጋንንታዊ ነው። ዘር አልተካፈለም የሚለውንም ዝም በል ሙሌ፣ ዝም በል። አሁን የተጠየቀው ስለ ኢየሱስ ደም ሳይሆን ኢየሱስ የሞተው ለተመረጡት ነው ወይንስ ለዓለም ሁሉ? ሳስተምር መተቤት ይጠይቃል። እኔ ቤቴ አራተኛ ክፍል እኔ በአራተኛ ክፍል አልማርም ብራዘር። ለምማርበትም ቤት ሚዩት አድርገው። እሺ አራተኛ ክፍል ጋር ለምን ታወራለህ ታዲያ? ሚዩት አድርገው። አንተ ሚዩት አድርግ ብራዘር። አንተ እኔም አንተም እንግዳ ነን። የወርድ ኦፍ ፌዝ ዲሲፕሊን ይሄ ነው። እኔም አንተም እንግዳ ነን። ከአሌክስ ጋር ላውራ። አሌክስ የምትሰማን ከሆነ አውራን፣ ካልሆነ እንዲሁ አስገብተህ ከህፃናት ጋራ እናወራ።
አይደለም። ምንድነው መሰለህ በአንተና በጆኒ መካከል ዓለም ያውቀዋል፣ ቲክቶክ ያውቀዋል ልዩነት እንዳላችሁ። በቃ ተቀበሉ። አሌክስ እኔ እኮ ክህደቱ ያው ኦነስት ሆኜ ስነግርህ የምር አሌክስ በአካልም ስላወራን አንዴ አሌክስ ስላወራን ተደዋውለንም ስላወራን ነገረ ስላሴ ላይ ምናምን ወርዶ ፌዝን ትከተላለህ ብዬ አላምንም ነበረ። ገባ ተወሱን ሙለታን ሞግተው በቃ አሁን ሙለታን ሞግተው። እሺ ልጨርስ። ሌላው ደግሞ ምን መሰለህ እኔ ጆኒ ቆይ በእናትህ እንዴ አይደለም ቆይ ጆኒ እንዴ ሙለታ ለምንድን ነው አሌክስ ለኔ ሙለታ እሺ ይቅር። አሁን ይኸውልህ ለምን መሰለህ ያስገባሁት እኔ እዚህ በተነሱት ቅድም አንተ ስትገባ አንድ ነን ብለሃል። እሱን ጥያቄ እመልሳለሁ ስላልክ አንድ እንዳይደለህ ግን ከወንድምህ ጆኒ ጋር ይኸው በግልጽ እዚህ ቤት ምን ብሏል መሰለህ? አንተ የምታምነውን ትምህርት እንደማያምን ነግሮናል። እንዲያውም በዚህ ትምህርት ቪው ነው ብለው ነው የሚቀበሉት። ስለዚህ የሁለታችሁ ኢየሱስ በነገረ ድህነት ጉዳይ ላይ ልዩነት አለ። ከፈለክ አንተ ያወራው ምንፍቅና ሲቀር ምንፍቅና ነው ብላችኋል እኮ እናንተ። አዎ እኮ እሱን እንዳወራ ለምን ድላስ አይደለም። ሙሌ ቆይ እሰጥሃለሁ። አሁን ምን መሰለህ የእኛን ምንፍቅና እናንተ ስህተት ነው ስትሉ እየሰማን ነው። የእናንተ ምንፍቅና በሁለታችሁ ወንድሞች መካከል ነን የምትሉ ሰዎች አንድ እንዳይደላችሁ ግን በሐሰት ሌላውን ለመወንጀል የለም ሊሚትድ አቶርናመንትን አታውቀውም። እኔ እኮ ለብሽሽቅ አታውቀውም ስለ አሌክስ የምሬን እኮ ነው። በእውነት እኮ እኔም የምሬን ነው። አላውቀውም ግን ምንድን ነው ስለማታውቀው ነገር ለምን ትለያያላችሁ ምናምን ትላለህ? አላውቀውም ጆኒ ለምንድን ነው ማነው ሙሌ እኔ አውቀዋለሁ ብልህ ኖሮ ምን ታደርጋለህ መሰለህ? ክርክሬን ወደ እንትን የሚያውቀው ወንድምህ ጋር ግን ጆኒ ጋር አገናኝቻለሁ። ሳሚ ቬጋስም እንደሱ አያምንም። በቃ እሺ አንድ ነገር ልንገርህ። እኔ ሊሚትድ አቶርናመንት ሰው ባይቀበል አልዳነም አልልም። እኔ አንተን ግን የእናንተን ትምህርት ግን ወርድ ኦፍ ፌዝ የዳን አይደለም። ከሱ ጋር ወርድ ኦፍ ፌዝ ከሚያምን ሰው ጋር አንድ አይደለም። እኔ ግን ከወንጌል ጋር አንድ ነኝ፣ ከመሰረተ ክርስቶስ ጋር አንድ ነኝ፣ ከመካነ ኢየሱስ ጋር አንድ ነኝ፣ ከህይወት ብርሃን ጋር አንድ ነኝ። ከኤፍሬም ባለ ጊዜው ጋር ትገባለህ። በዚህ ርዕስ ካጋንንት ነው ብሎ ያምናል ትገባለህ። ከኤፍሬም ባለ ጊዜው ጋር አይልም። በሌለበት አታውራ። እንትን ቆርጠሽ አውጪው። ቆይ አንዴ ቆርጠሽ አውጪው አይልም። ራሱ መጥቶ እኮ ተናገረ። ራሱ እኔ ችግር የለውም። እናንተ የምትሉትን ቆርጠሽ አውጪለት። ትቀበላለህ። ከይወል ሙለታ ትቀበላለህ። ስማኝ አውጪለት። አውጪለት። አይቻልም። አንድ አይደላችሁም። አውጪለት። አውጪለት። ቆይ ሙለታ አውጪለት። ይስማ የኤፍሬምን ዲቤት ትቀበላለህ። እኔ ላመቻችልህ። ካጋንንት ናችሁ ብሎ ያምናል እንዴ? እንዴት ይሆናል? አሌክስ ስማኝ፣ ለምን ሰማሃለው? እውነቱን ተቀበላለህ። እኔ የሚሄድበት ቦታ አለኝና እሺ፣ ሰላም ዋለልን ጆኒዬ። ቆርጠሽ አውጪ፣ ቆርጠሽ አውጪ፣ ሙለታ ቆርጠሽ አውጪ። ሰምተህ ሙለታም እባክህን ይኸውልህ እንዴ ተረጋጓ እንዴ ፕሊዝ። ኤፍሬም ባለ ጊዜው እዚህ መጥቶ እኔ አንደኛ እቤቱ ሲናገር ጠይቄዋለሁ። የእኛን ትምህርት ነው ቪዲዮ ትሰማለህ እንዴ? ባለቤቱ እያለ ለምን ቪዲዮ ያስፈልጋል? የተቋረጠ ቪዲዮ አንተ መረጃ አይደል እንደምትፈልገው እኮ ይኸውልህ ያለው ቀጥታ እኮ ነው ያወራሁት አልኩህ እኮ ጠየቁት እኮ ፊት ለፊት ይሄው አሰሚው እኔ ቤት ነው ያለው። እኔ ቤት ነው ያለው። ጠየቁት እኔ እያልኩ ነው። አሁን ከቻለ ይገባል እሱ። ይኸውልህ እሺ፣ ይሄው በጣም ነገር ልንገርህ። አሁንም ደግሜ ልንገርህ። ቆርጠሽ ለኤፍሬም ባለ ጊዜው ከቻልከ ሙለታ እንግባ ብለዋል። ይሄው ስሪና ላኪለት። አውጭና ግን ማስረጃ 390 ሰው ኤፍሬም ባለ ጊዜው እኛው ቤት አንድ አይደላችሁም በሚለው አቋሜ ነው ያለሁት። በፍጹም እናንተ ስማን። እሺ አንዴ ስማን አሌክስ። በመጀመሪያ ደረጃ እየነገርኩ ያለሁት አሁን ኤፍሬም ባለ ጊዜው እኔ ጠይቄዋለሁ፣ ተናግሮ ጠይቄዋለሁ። እናንተ የምትሉትን አይደለም እኔ የምለው ብሎ በግልጽ ሐሳቡ እኛ የምንለውን እንዳልሆነ እዛው እኮ ጠይቄዋለሁ። ስለ ፕሪዲስቲኔሽን አንዴ ካጋንንት ነው ብሎ አላለም። የሙለታ ትምህርት ካጋንንት ነው። የሪፎርምድ ትምህርት ካጋንንት ይኸውልህ፣ ቆይ አንዴ በቃ ይኸውልህ፣ የሪፎርምድ ትምህርት እችን ቃሌን ያዝና ዲቤት አስገባኝ፣ ይገባለሁ። የሪፎርምድ ትምህርት አጋንንት ነው።
ሙለታ የሚያስተምሩትን አጋንንት ነው ካለ ዲቤት እገባለሁ አልኩ። ይኸው ቃሌን ያዝ ካለ ነው የምልህ። ካለ እኔ እገባለሁ አልኩ። አየህ ሙለታ የሚያስተምረው ብለህ ቀጥታ ጠይቀኸው ወይም ደግሞ ሪፎርምድ የሚያስተምሩትን አጋንንታዊ ነው ካለ እገባለሁ አልኩ። አለቀ። አሁን ቃሌን ያዝ ካደለ አስገብተህ ሌላ ቀን ጠይቀዋለህ፣ ትጠራኛለህ። አዎ እነሱ የሚያስተምሩት አጋንንታዊ ነው ካለ እሱ ብቻ አይደለም ኤኒባዲ ማንም ሰው ወንጌል አማኝ ውስጥ ነኝ ብሎ እንደዚህ አይነት አስተምሮ ከሰይጣን ነው ካጋንንት ነው ካለ እኔ እጠራለሁ ዲቤት ወይም እገባለሁ ከዛ ሰው ጋር whoever he is ማለት ነው። አላለም ግን ካለ ግን እገባለሁ ብያለሁ። አለቀ። አሁን ይሄው አንተ ቪዲዮ ከሰማ ይሄው ለምን አድርግ መሰለህ ቪዲዮን እነስማና ሙሌ ምን ታደርጋለህ መሰለህ ቪዲዮን ሰምተህ ካለ ምንም ሁለት አታስብም። እኔ አሁን እንደጨረሰ ስለሌለ ሰው ነው እንዴ እያወራን ያለነው? እኮ ደውል ነው የምናወራው። ይምጣ እኮ ይምጣና ይናገር አልኩ። ቆይ እኮ ይምጣ። እሺ ቪዲዮን ግን እነስማ። ቆርጠሽ ኤፍሬም ምን ያደርጋል ቪዲዮን? እኔ እኮ ይኸውልህ ቃሌን እኮ ሰጠው። አሌክስ አላለም እኮ ነው ያልከኝ አንተ እኮ ይኸውልህ ቃሌን ሰጠው። ይምጣና በትክክል ሙለታ የሚለውን ብሎ ካለ አልኩ እኮ ይኸው እኮ ሰጠው እኮ ቃሌን እኮ አላጥፍም። በዚህ ሁሉ ሰው ፊት በ400 ሰው ፊት እኮ ቃሌን ሰጠው እገባለሁ አልኩ። አላለም ግን ካለ ይኸውልህ እንደዛ ነው። አሁን ሙለታ የሚያስተምር ሪፎርምድ ቲዮሎጂ እንደዛ ነው ካለ ወይኔ ቆርጠሽ በእውነት አሁን ቃሌን አትበናትሽ። እኔ ቤት በተደጋጋሚ ብሏል። እንዴት ነው ሪከርድ እጃችን ላይ እንዴ? ትሰማለህ? ታረጋግጣለህ? ለምንድን ነው እሱ ገብቶ እንዲናገር ያልፈለከው? ማን እንዲገባ? ኤፍሬም ገብቶ ሲናገር ያኔ አያደርስህም? ያኔ ይኸው ታረጋለህ። ለምንድን ሪከርድ? እኔ ውሸት አልተናገርኩም። ሪከርድ ተቆራርጦ የሚሰራ ይሄ ፖለቲክስ የቲክቶክ የሚዲያ ፖለቲክስን እኛ ሚዲያው ላይ ቶች አላቸው። እኔ ደረቅ አድርጌ ልንገረው አይደለም። ቆይ ኧረ ግድ የለም ሰው ጋራ ነው የምናወራው። ዝተት አስተማሪ ነው። ዞ 23 ዝተት አስተማሪ ነው። ሚዩት አድርግ አንተ። ቆይ አሁን የምፈልገው ፕሮፌት ሚኪ ፓስተር ሰላም ብያለሁ። ከሙለታ ጋር ዲቤት መግባት እፈልጋለሁ ብለሃል። እኔ ከማንኛውም ሪፎርምድ ጋር ማድረግ እፈልጋለሁ። ከሙለታ ጋር ነው ያልኩት። ከሙለታ ጋር እፈልጋለሁ ብለሃል። ትገባለህ? ይቻላል። ሙለታ ትቀበላለህ? ከፕሮፌት ጋር አጋንንታዊ ነው ብሎ ይላል ሚኪ ሲጀምር። ዝም ብለህ ፖለቲክስህን ዋና የመከርበት አጋንንታዊ ነው ብሎ ይላል። የመከርበት ዓመት ሆኖላል። ይሄው ማንም ሰው ይግባ ዲቤት ብላል። ይሄው ፕሮፌት ሚኪ ካንተ ጋር መግባት ይፈልጋል። ይሄው አትሰማም። ተቀበል። ችግርህ አትሰማም። አየህ እኔ እንዴት በዚህ እድሜ እንኳን እውነት ሰው የሚያወራውን ነገር ረጋ ብሎ መስማት ነው። ታች ያሉ ልጆች ምንድን ነው የሚጨፍሩት? እኔ እኮ አጋንንታዊ ምን አላልኩም እኮ ነው። ኢንተርፕሬቴሽን ላይ ነው። አንተ ትገባለህ። በቃ ተው። በቃ ታች ያሉትን ተው። ሙለታ ጋር ትገባለህ ወይ? ሙለታ ጋር ተው። በቃ ሪፎርምድ ጋር ወያያለሁ፣ ግን ኳሊፊኬሽን ላስቀምጥ። ሙለታን ያልኩህ ከሙለታ ጋር ትገባለህ ወይ? ገባለሁ፣ ግን ምንድነው ሙለታ ትቀበላለህ? እንዴት ዳኑ ነው ወይ? ሌላ ነገር አትስራ። ሌላ ነገር አትስራ። ሙለታ ከሚኪ ጋር ትገባለህ ወይ? ዲቤት አትገባም። ለዚህ ነው አየህ፣ ቀደም ፖለቲክስ አትስራ አሌክስ። አይውልህ በመጀመሪያ ደረጃ ኤፍሬም ባለ ጊዜው በሏል። መረጃ መጣውልህ። አምጣው ይምጣና እናወራለን አልኩ። አንተ ይኸውልህ በዚህ እኔ መንፈሳዊ ሰው ነኝ ትላለህ። እኔ አክቹሊ መንፈሳዊ ሰው እንደሆንክ ነው ያልከበድኩት አንተ ትላለህ። እንደ መንፈሳዊ ሰው ግን አክት አታረግ። እውነት ያዝ። ተው በቃ እውነት ያዝ። አንተ እኮ አይደለህም ብለሃል። ይኸው እኮ አይደለህም። እኔ ደግሜ እነግርሃለሁ። ለምን እኔ ሙለታ ላይ ምንድን ነው የምትረብሸው? እየረበሽክ ነው ሙለታ። በቃ የተቀረጸው ቪዲዮ እንስማ ተባለ። ሚዩት አድርገህ ስማ። ከዛ በኋላ ዲፌንድ ታደርጋለህ። ምንድን ነው እንደዚህ መረበሽ? እኔ አልሰማም። ካልሰማ ወረድ መስማት የሚፈልግ ሰው ካለ እኛ እንስማ። ይኸው ጋዲሳ እንስማ። እየረበሽክ ነው። አስወርደውና እኛ እንስማ። ትልቅ ሰው አይደለ እንዴ አንተ? ትልቅ ሰው አይደለ እንዴ አንተ? ጋዲሳ ከአጋንንት ነው ብሎ ያምናል። ትገባለህ? ከጋዲሳ ጋር ትገባለህ? ጋዲሳ ወንጌል እየሰማኸኝ አይደለም? አየህ አይደለ? ከጋዲሳ ጋራ ይሄው ከጋዲሳ ጋር ላመቻችልህ። አንዴ ስማ። ጋዲሳ ወንጌላዊ አማኝ አይደለም። ወንጌላዊ አማኝ የሆነ ሰው ነው። ከጋዲሳ ጋራ ብዙ የምንወያይበት ሆነ በዛ ጉዳይ ላይ ኦርቶዶክሳዊ ነው። ጋዲሳ ትገባለህ እንዴ? አይ በል በቃ
ለማንኛውም ጩህ ምን በቃ ማንም ይምጣ ብለሃል። በቃ እኔን አትቀበለኝም። ስለማትቀበለኝ ወንጌላዊ አማኝ አልኩ። ለማንኛውም እኔ አሁን ኤፍሬም ይፈልግሃል። አንተ ግን ኤፍሬም ይገባሃል እንዴ? ኤፍሬም ይፈልግሃል አልኩ እኮ። ሚውት ብታደርግ ይኸው ሚውት አድርግና እንስማ። ይኸው ሚውት አድርግ አንተ ያወራውን ሰንተን። ለማንኛውም ለምን እጠራዋለሁ? ድምፁን ስማ። ክፈት፣ ሂድና ክፈት። ግን ይኸው ሙለታ ኤፍሬም ባለ ጊዜው ካጋንንት ነው ብለዋል። ኤፍሬም ባለ ጊዜው ከኔ ጋር ከፈለገ ዲቤት ይግባ ብሏል። ሰርተሽ ላኪለት። ከዛ በኋላስ ሙለታ እኔን አንተ ቤት መቸለን ነው ብሏል። አንተ ቤት ራሱ በቀደምለት ብሏል። እዚህ ሁለቴ ብሏል። ሁለቴ ኤፍሬም ያጋንንት ነው ብሏል። ያ ብሏል። ሙለታ ግባ። እኔን ለምን መሰላቸው አይቀበለኝም። ክርስቲያን አይደለም ብሎ ስለሚያምን ከኔ ጋር ውረድ። ያው ከወንድሞች ጋር ግባ። ጆኒም አይቀበልህም። ሚኪ ፕሮፌት አይቀበልህም። ኤፍሬም ባለ ጊዜው አይቀበልህም። ማንም አይቀበልህም። ቃለ ሕይወትም አትቀበልህም። አንተን አይቀበል። ስለዚህ ሙለታ ምንድነው ማድረግ ያለብህ? ያንተ ኢየሱስ ልዩ ኢየሱስ ነው። ስለዚህ እኛን ስህተት ብለሃል፣ በደስታ ተቀብለነዋል። ስትችል ዲቤት ገብተህ ከኔ ጋር ተያይተናል። ችግር የለውም። ምንም ማለት ትችላለህ። ይህንን ነው የምልህ። ከፈለክ ደግሞ ከፈለክ የትኛውንም በዚህ ጉዳይ ላይ እሞግታለሁ የሚል ሰው ካለ እኔ አመቻችልሃለሁ። ኃላፊነት ወስጄ ከጋዲሳም ጋር አንድ በለኝ፣ ከጋዲሳ ጋር በለኝ፣ ከአኬ ጋር በለኝ፣ ከኤፍሬም ባለ ጊዜው ጋር በለኝ፣ ከማንም ጋር አመቻችልሃለሁ። ቀጥሎሳ ከራሱ ከሳሚ ሀለወቱ ማን ነው? ሳሚ ሀለወቱ ማን ነበረ? ሳሚ በላይ ነገር በጣም ተገርማኝ። እኔ እኮ በቃ እኛም ብላችኋል፣ ስህተት ነው ብለሃል፣ ጥሩ ነው፣ ግን ማስረጃ የለም። ጭፍን ጥላቻ ነው። ቴዲ እንደዛ ነው ያለው። ይሄው ነው ፕሮፌት ሚኪ የሚባለው ማለት ትምህርቱን ይቀበላል። ለምን አስገባው እስቲ በእናትህ ልስማው። አንድ ቁጥር እያለ እሱ እንትን ተከረባባች ነው። ኤርቦርን ነው አየር ወለድ። አይ እኔ ቀጥታ ልጠይቀው ይግባ። ኤርቦርን ነው አየር ወለድ ነው። ይከረባበታል። ብቻውን ይምጡ ምናምን ይላል። ሲመጣ ይክለሳ። እኔ እንትን ማን ነው? እኔ በጣም የአየር ወለድ መንፈስ አይመቸኝም። የሚከረባበት በቃ አቋም፣ በእውነት አቋም ይዘህ አልቀበልም። የነሱን ቱሊፕ ብሏል። እንዲሁም ቱሊፖቻቸውን አልቀበልም። በእነሱ ጉዳይ ላይ በቱሊፕ እሄዳለሁ ብሏል። እዚህ ሲመጣ ይከረባበታል። እኔ አመቻቸውልህ። ይኸው ፊት ለፊት ሙለታ ፊት ለፊት ገብቶ አየር ወለድ መንፈስ ተመችቶኛል እንዴ! ይከረባበታል እንዴ! እኔ በሆን ኖሮ ሚኪ ይኸውልህ አሁን በኋላ ይደውልልኝና እንዲሁም ውስን ቤዞነት ላይ ብቻ አይደለም ቱሊፖቹ ላይ መሄድ እፈልጋለሁ ይለኛል። ሙለታ ጋር አዎ፣ ይኸው ሙለታ ሲመጣ ደግሞ ብራዘራችን ነው። ካሎራውን ለምን አላወራኸውም? ዝም አለ። አይ እኔ በእውነት እኔ ጌታን ራሱ እየጠየቅኩት ነው። እንደ ካሎራው ለውጠኝ እያልኩ ነው። ውይ አንተ የካሎራው ለውጥ በእውነት በኢየሱስ ዝም አለ። ምንም አስተያየት አልሰጠንም። አይ በእውነት እንዴ እኔ ለውጠኝ እንደ ካሎራው ነው የምለው። ከዚህ በኋላ አንተ ጸጥ አለ አስችሎት ምንም ነገር እኮ በእውነት ካሎራው በእውነት እና ይሄው ነው ያለው። እሱም አይቀበልም እያሉ ነው። ካሎራው አይቀበልም። እስቲ በእናትህ ጋዲ ትንሽ ሂድበት እስቲ። እኔን ስለማይቀበሉኝ እነ ሙለታው ሐሰተኛ የጥልቅነት ስለሚሉ በእኔ ፈቃድ ጋዲሳ ፈቃደኛ ከሆንክ እኔን በእናትህ ጥልቅ ነው ይለኛል፣ አጋንንት ነው ይለኛል። እሱ የሚገርም ኢየሱስ ነው እያለ የሚሰብከውን ትቶ ተውት፣ ሌላ ነገር አታስብልኝ። ጋዲሳ አንድ ሃይላይት ብቻ ስጠንና ውጣ። ይኸውላችሁ ስትከራከሩም ሀሳብ ስታመጡም ከነ ጋዲሳ ጋር ከነ ማን ነው ሙለታ ሪፎርምዶቹ ጋርም ሀሳብ ያለው ይህን ትምህርት የሚከተል ሰው ካለ እግዚአብሔር ምስክሬ ነው እምላችሁ የትምህርት ልዩነቶቻችሁን ተቀብላችሁ አንድ እንዳይደላችሁ ሀሳብ ላይ መሄድ ትችላላችሁ ብዬ ስለማመን ነው። ጋድዬ ሚስተር ከኔ ጋር ያለው ነገር ጨረስናል። ሰላም ዋልልኝ ፕሮፌት ሌቪ። እሺ አባቴ እሺ። አይ ግን ስታንዲንግ ማሳወቅ ግዴታ ስላለብኝ ለዛ ነው እንጂ ደጋግሜ ጠርቻለሁ። ትክክል ጠርቻለሁ። አማሻሎም ጠርቻለሁ። አልመጡም። በዚህ ዲስከስ ለማድረግ ገብተዋል። ሲሰለቸኝ ነው የተውኩት። ግን አልዳኑም ምናምን ብዬ አላምንም። ይሄ ነው አቋሜ። በሉ አሁን አልዳኑም። ምን ተው በቃ በኢየሱስ እርሱ ላይ እኮ ጠርተሃል አይደለ? በቃ ከተቀበሉ ትገባለህ። አሁን ግን እኛ የምናደርገው ምን መሰላችሁ? ከኢትዮጵያ ኦርቶዶክስ አንጻር
እነዚህን ነገሮች እንዴት እንደሚፈታልን እስቲ እንስማው። ጋዲሳ ከቻልክ ነው፣ ካልቻልክ ፓስተርዬ ሰላም ብያለሁ። ቅድም እኮ ኮመንት ላይ ጽፌ ነበር የሆነ ቦታ ምሳሌ በላ ተቀምጬ ትንሽ ጫጫታ አለ ከጀርባዬ እና ብዙ ማህበረሰብ ያለበት ቦታ ነው። እንደዚህ አይነት ነገር ለማውራት ብዙም አይመችም። ፓስተር ይቅርታ ግን እሺ እንትን ቴዲ ቢኤም እና ቆርጠሽዬ መልካም ቀን። ሁላችሁንም አመሰግናለሁ።